Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ 2 ነው። ይሄ አዲሱ ቻናላችን ነው። አድማጮቼ በአማርኛ ወደ እናንተ ምን መጣበት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ሁሉ ጊዜ ለህዝባችን ይጠቅማሉ ያስተምራሉ የምንላቸውን ልክ አሁን ይዘንላችሁ መጥተን እንዳለ ነው። በጣም የሚገርም እንዴት አድርጌ የሚገርምም እንደምለው አላቅም። ስትሰሙት ራሳችሁም ይገርማችኋል። ሁላችሁም እርግጠኛ ነኝ ከየትኛውም ብሔር ይሁን ህዝባችን እዛ በረሃብና በስቃይ ያለቀ አሁን ከትግራይ ሄደ ያለውን ስንነግራችሁ ካልተናደዳችሁ እውነት ለመናገር ሰዋዊነትን የሚርቀው ነው አስተሳሰባችሁ ማለት ነው። ይሄንን ያልኩኝ አድማጮቼ አሁን ወድ ቀጥታ ያገኘነው ዜና ነው። ይሄ በግላችን ያገኘነው አይደለም። ከየት እንዳገኘነው ይሄ ሪፖርትም እንነግራችኋለን። ራሳችሁ ሄዳችሁ ታይታላችሁ። ራሳችሁ የዜናውን ያወጣውን ሄዳችሁ ታያላችሁ። ይሄ የመንግስት የኢትዮጵያ መንግስት ዜና ነው። ከትግራይ የተወሰደ ምንድነው? ለምንድነው አስደንጋጭ የሆነው? ከኛ ጋር ለአጭር ደቂቃዎች አብራችሁ ከቆያችሁ ትክክለኛውን ኢንፎርሜሽን ታገኛላችሁ። ይሄንን እያልኩኝ ወደ ዝርዝሩ ልለፍ፣ አብረን እናዳምጠው። ከሁሉ በላይ ትዝ የሚለኝ ምን እንደሆነ ታውቃላችሁ አድማጮቼ? ይሄ የብልጽግናው ፕሬዚደንት አብይ አህመድ ወጥቶ ትግራይ ራስዋን መቀለብ አትችልም፣ ምን ጊዜም ቢሆን ለትግራይ የሚበቃ እህል አፍርታ አታውቅም ሲል ትዝ ይለኛል፣ ጦርነቱ ከመጀመሩ በፊት። ግን ትግራይ እንኳን ለራሷ አይቅርና አሁን ተቆራርሳ እርግጥ እሱ እንዳደረገው ምዕራብ ትግራይም ደቡብ ትግራይም ጸለምትም ዘርፎ ወስዶ በዛም ተሸራርፋለች። ህዝባችን ተመዛብለዋል። ከ2 ሚሊዮን በላይ ህዝብ በከፍተኛ ስቃይና መከራ ነው ያለው፣ እየሞተ ነው ያለው። አጥንትና ቆዳ ብቻ ነው ቀርቶ ያለው። በህይወት ያሉትንም በተለይ ሽሬ አካባቢ ያሉት መቀለ 70 ካሬ ውስጥ ያሉት ተፈናቃዮች እያለቁ ነው ያሉት። በቀን 10 5 20 በተለያየ ቦታዎች ሱዳን ላይ ያሉን ከ10 ጊዜ የሚሆን ቤታቸው ተቃጥሎባቸዋል። ከፍተኛ ስቃይና ከፍተኛ መከራ ነው ያሉት። ለምን? አብይ አህመድ ራሱ ፕላን ባደረገው ከቀያቸው ተፈናቅለው ከሞት የተረፉ ናቸው። እነዚህ ከሞት የተረፉ እያንዳንዱ የሞተውን ይጻፋል። እያንዳንዱ እንዳሁን አይደለም፣ እንደ ጥንትም አይደለም፣ ዝም ብሎ በአፍ አይደለም። ሁሉም ሰው በያለበት እያዘጋጀ ነው ያለው ምን በደል ምን ችግር እንደደረሰ ትግራይ ውስጥ። ግን ያቺ ትግራይ ይህ ህዝቧ በጣም በስቃይና በመከራ ያለው የአሜሪካ አምባሳደር ኤርቪን ማሲንጋ ሽሬ ሄዶ ያለው አድማጮቼ፣ ሽሬ ሄዶ ያለ እንባ እየተናነቀው ነው ያያቸው። ይህንንም ከኤምባሲው ከአሜሪካ ኤምባሲ አዲስ አበባ ያለውን ያገኘነው አዲስ አበባ ተመልሶም ጭምር ምን ያህል እንዳዘነ መግለጽ ነው ያቃታቸው። ለምን? ህዝቡ እንዳለ እላዩ ላይ የሚያድርበትን በሙሉ ተቀዳደዋል። የሚኖርበት ኑሮ አይባልም። በጭቃ በቁንጫ በቅማል በሁሉም ተበልተዋል። ልብሳቸው ላያቸው ላይ አልቀዋል። የሚበላ ነገር የለም፣ የሚቀመስ የሚላስ የለም። ሞሶቡ ምንም እንጀራ ካረፈበት ስንት ጊዜ ሆነዋል። ለበየቀኑ የሚቀምሷትንም እየለመኑ ህፃናት ትምህርት ቤት መሄድ ሲገባቸው እየለመኑ ነው ህይወታቸውን የሚተርፈውን እስካሁን ድረስ ከሞት የተረፉትን የሚያተርፉ ያሉት። ይህ ሁሉ የሆነ ያለ ግን ትግራይ ውስጥ የተሰጠ ባጀትንም በሙሉ ለጌታቸው ረዳ ሰጥተው ጌታቸው ረዳ የት እንዳደረገው ሰክሮበት ይሁን በልቶበት ይሁን አስቀምጦት ይሁን ውጭ ልኮት ይሁን ዱባይ ቤት ገዝቶበት ይሁን አናቅም። የለም 45 ቢሊዮን ብር ባጀት ሰጥቻለሁ ብሎታል ቤተ መንግስት 4 ኪሎ ሞታ ያለው አብይ አህመድ ለጌታቸው። ጌታቸው የህግ ምሁር ነው። ዝም ካልክ ትክክል ነው እያልክ ነው ያለው። በህግ ካልወሰድክ አይ ያልወሰድኩም እኮ መቼ ነው የወሰድኩት ብሎ ራሱ ወዲያው መጠየቅ ይችል ነበር። እንደወሰደ አረጋግጠዋል። ስለወሰደም ነው ብዙ ጥፋት የሚሰራ ያለው። አሁን እርግጠኛ ነኝ ይሄ አስደንጋጭ አሁን የተወሰደው ምንድነው ተሎ ብለህ ወደዛ ለምን ገብተህ አትነግረንም ልትሉ ትችላላችሁ። መሰረቱ ግን መያዝ አለብን። ለምንድነው አስደንጋጭ የሚሆነው? አሁን የተወሰደው ወደ
አዲስ አበባ የተወሰደው ምንድ ቢሆን ነው? ለምንድን ነው ታዲያ ቢወሰድ ልትሉ ነው እንደዛ ተወሰደ ስላችሁ? ግንስ ከሰማችሁት አእምሮ ካለው ነግ ለኔ ሊደርስ ይችላል ካላችሁ ሰብአዊነት የሚሰማችሁ ከሆነ በጣም ያማል። ከማስደንገጥም አልፎ ያስቆጫል፣ ያናድዳል፣ ወደ አልሆነ ነገር ይወስደሃል። ይሄንንም ለአብይ አህመድ ብቻ አይደለም ወቅሰው፣ ይሄ ለኛዎቹ መሪዎቹንም ነው። ለነጌታቸው የሱ ከዳሚዎቹን አይደለም ማለት ያለሁት። አሁን ስልጣን ላይ ያሉትንም በጣም ገርሞኛል ያለው። ይሄን ያህል ያስቆጨህ ያናደደህ ያበሳጨህ ምንድነው ማይክሮፎን ሚዲያ ማለታቸው አይቀርም። ዛሬ ማዕድን ሚኒስተር ያወጣው ሪፖርት አለ። ማዕድን ሚኒስተር የኢትዮጵያ ማዕድን ሚኒስተር ሄዳችሁ ታያላችሁ። ያወጣው ሪፖርት አለ። ይሄን ሪፖርት ምንድነው የሚለው? በደንብ ጽን ብላችሁ ስሙኝ። እያንዳንዱ አነግራችኋለሁ። ለአጭር ደቂቃ ነው ማቆያችሁ። ይሄን ሪፖርት ምንድነው የሚለው? ከትግራይ በዚች 9 ወር ውስጥ ከትግራይ በ9 ወር ውስጥ 12000 ኪሎግራም ወርቅ ወደ ብሔራዊ ባንክ ተልኳል። ምን ያህል ብር እንደሆነ አስልቼ በደንብ አድርጌ ነግራችኋለሁ። 12000 ኪሎግራም ወርቅ ወደ ብሔራዊ ባንክ ገብቷል። እንግዲህ ምን ያህል ብር እንደሆነ ወደ ህዝቡ ለምንድነው የማይወርድ ያለው? ለምንድነው ለአብይ አህመድ ብቻ አይደለም እናደደው ማለት ያለውኝ? እዛ ትግራይ ያሉት በጣት የሚቆጠሩ ግለሰቦች የሚጠቀሙበት ያሉትንም የነሱም ጥፋት እንደሆነ ነው። ይሄ የተዘረፈውን የተወሰደውን ወርቅ ለህዝባቸው ለምን አይጠቀሙበትም ነበር ስላልኩኝ ነው። ስለዚህ እናስላው ስንት እንደሆነ ይሄ ገንዘብ አድማጮቼ 12000 ኪሎግራም ማለት አንዷ ኪሎግራም 1000 ግራም ነች። አንዷ ግራም ወርቅ 1000 ነው። አንዷን ኪሎግራም 1000 ግራም ወርቅ ነው። በሉ 1 ኪሎግራም ዛሬ ሽሬ ደውዬ ነበር ይህንን ዜና ሳይ ማለት ነው። ሽሬ ደውዬ አንዱን ግራም ወርቅ ስንት እየተሸጠ ነው እዛ አልኳቸው። ከ18000 እስከ 20000 ደርሳል። 18000 አለ 19000 አለ እንደ ሁኔታው ነው። ከፍ ዝቅ ይላል። ግን ከ18000 ለአንዷ ግራም ነው ማለት ያለው ኪሎግራም አይደለም። ለአንዷ ግራም ወርቅ ከ18 እስከ 20000 እየተሸጠ ነው ብለውኛል። በደንብ ያዙኝ። ስለዚህ 12212 ኪሎግራም ነው ወደ ብሔራዊ ባንክ የተላከው። 12000 ኤግዛክት ቁጥሩ ነው አሁን መነግራችሁ ያለው ማዕድን ሚኒስተር ያወጣው 12212 ኪሎግራም ስንት ማለት ነው? ሺ ጨምሩበት። ስለዚህ 12,212,000 ግራም ማለት ነው ወርቅ 12,212,000 ግራም ነው። በዝቅተኛው እንኳን ብንወስደው ሺ ያለላችሁም 19000 ያለላችሁም 18000 እንውሰደው 12,212,000 ግራሙን በ18000 አባዙት። ስንት ይመጣል መሰላችሁ አድማጮቼ? 12,212,000 በ18000 ብር ለአንዷ ግራም ማለት ነው። ስታባዙት ስንት ይመጣል? 219 ቢሊዮን 816 ሚሊዮን ብር ማለት ነው። 219 ቢሊዮን ከቢ ነው የምላችሁ ያለሁኝ 816 ሚሊዮን ብር ማለት ነው። እንግዲህ የኢትዮጵያ ባጀት ለትግራይ ስንት ነው የሚለው? 45 ቢሊዮን ነው። ግን በቢሊዮኖች የሚቆጠው 219 ከወርቁ ይሄ ለአመት የሚሰጠው ነው ከፌደራል መንግስት ይሄ 45 ቢሊዮን የተባለው። እዚህ በወርቅ ግን በ9 ወር ስንት ተልከዋል? 219 ቢሊዮን 816 ሚሊዮን ብር ነው። ወደ ዶላር ደግሞ እንቀይረው። ወደ ዶላር ስንቀይረው ዛሬ ብሔራዊ ባንክ ጠየቁኝ።
ምክንያቱም አጣርተህ ትክክለኛውን ኢንፎርሜሽን ወደ እናንተ ማስተላለፍ ስላለብን ማለት ነው አድማጮች። ያለውን በብላክ ማርኬት 158 አለ 160 አለ በብዛት እንደውም ዶላር ካለ ወደዚህ ገንዘብ ለማስወጣት ብዙ ሀብታሞች ከኢትዮጵያ ብር ለማውጣት ስለሚፈልጉ እስከ 180 ድረስም የሚመነዝሩ አሉ። በርከት ያለ ብር እዛ ያስገቡልሃል። አንዳንድ ቤትም ምናምንም ግዛበት። እነሱ ደግሞ ወደዚህ ያለውን ብርህን ዶላርህን ደግሞ እዚህ ታስገባላቸዋል አስገባልኝ የሚሉት እነሱ እስከ 180 ብር በአንዷ ዶላር ነው የሚከፍሉህ። ስለዚህ እኔ ግን በባንኩ ምንዛሪ ወሰድኩት። በባንክ ምንዛሪ ስንወስደው አድማጮቼ ስንት እንደሆነ ታውቃላችሁ? በዶላር 1 ቢሊዮን ዶላር ነው የምላለው አሁን 1 ቢሊዮን 616 ሚሊዮን 300 ሺህ ከምናምን ብር ማለት ነው። 1 ቢሊዮን 616 ሚሊዮን 300 ሺህ የአሜሪካ ዶላር ማለት ነው ከትግራይ ተወስዶ ያለው። ይታያችሁ እንግዲህ አድማጮች፣ እኔ ከትግራይ የሆነ ነገር ተወሰደ። ትግራይ ማለት እኮ ህዝብ ማለት ነው። ህዝቡ በረሃብ እያለቀ ነው። ለህዝቡ ያልሆነ ይህን ያክል ሀብት ትግራይ ምንም ነገር የላትም ስትባል የነበረ ትግራይ ውስጥ የሌለ ማዕድን የለን። አሁን በእጅ ጫር አድርገህ ልክ እንደ ድንጋይ ነው የሚገኝ ያለው ወርቅ ግን እየተዘረፈ ነው ያለው። ተዘርፎ ደግሞ በጣም የሚያሳዝነው ወደ አዲስ አበባ ተልኮ አዲስ አበባ ደግሞ የሄደ ወርቁን ወደ ውጪ ልኮ ሸጦ ምንድነው የሚገዛበት? የድሮን ተተኳሽ፣ የታንክ ተተኳሽ፣ አዳዲስ ታንኮች፣ መድፎች ለማ ትግራይን ለማጥፋት የትግራይ ህዝብ አጥፍተህ ሀብቷንና ንፍሮቷን ለመዝረፍ ይሄ ነው የሚደረግ ያለው። እንዴት አድርገህ ወርቁ አሁን 1 ግራም ወርቅም ባይወጣ ህዝብ ስለማይጠቀምበት ያለው ማንም እንዳይነካው ብለህ የውጭ ኢንቨስተርም በፌደራል የመጣም በክልል የመጣም በግሉም የሚለቅመው ከልክለህ ይህን ነገር እንዳይወጣ መታሸግ ነው ያለበት። እንዴ ወላጆቻችን ከጥንት ጀምሮ እኮ ውስጡ ያለው ብረቱ፣ ማዕድኑ፣ መዳቡ ሁሉ ነገር ሌላ ይቅር እዚህ ካናዳ ምን አለ መሰላችሁ አድማጮቼ ደረቅ ድንጋይ መስሎ የሚገኝ ዶክተር ደብረጽዮን አንድ ጊዜ ሲናገር ሰምተው ሲስቁበት ነበር። ትክክለኛ ታሪኩ ግን ፍራኪንግ የሚባል አለ። ፍራኪንግ ማለት ምን ማለት ነው? ድንጋይ ነው። ድንጋዩ ስታቀልጠው ግን ነዳጅ ነው። ጥቁር የሆነ ድንጋዮች አሉ። ተደራርበው ልክ የማይረባ ድንጋይ ይመስላሉ። ግን እነሱ ሲቀልጡ በቴክኖሎጂ ነዳጅ ነው የሚሆኑት። እዚህ ካናዳ አሁን ትልቁ ወደ አሜሪካ የምትልከው እሱን ነው። ስለዚህ ትግራይ የሌለ ነገር የለም። እንደሱ አይነት ነዳጅም አለ። ስለዚህ ለምንድን ነው የትግራይን ህዝብ ለማጥፋት ታዲያ እነዚህ ላይታች የሚሉ? ሚስጥሩ ይህንን ነው። የትግራይ ሀብትና የትግራይ ንብረት ዘርፈው ወስደህ የትግራይ ህዝብ ግን ማጥፋት አለብህ። እሱ ብቻ አይደለም፣ ሃይማኖቱንም ክርስትናው፣ ኦርቶዶክስ ቤተክርስቲያን ማለት ነው፣ የምስልምናውም ሁሉም ወደኛ እኛንን ባለ ንብረቶቹ ነው የሚሉ። ፊደሉም የኛ ነው የሚሉት። የአማርኛ ፊደል ብለው እኮ ነው ያስተማሩን። የግዕዝ ፊደል አክሱም የተቀረጸው ሲያስተምሩን የነበረው። ያለ አማራ ኦርቶዶክስ ቤተክርስቲያን የለችም እኮ ነበር የሚሉን። የት ነው የተመሰረቱ? ይሄ ሁሉ የኛ ነው ለማለት የትግራይ ህዝብ ባለ ንብረቱን ማጥፋት አለበት። ለዚህ ነው ላያጠፉ የሚፈልጉት። ይሄ ሁሉ መስዋዕትነት እየተከፈለ ግን አሁን ለምንድን ነው ይሄ ወርቅ የሚወጣ ያለው ነው? በጣም ያሳዝናል አድማጮቼ። ይሄ እውነት ለመናገር ሰው ብዙ እንዲያየው ላይክ አርጉት። ለሌላ ነገር አይደለም። ፌር እንዳልሆነ ከኦሮሚያ የተገኘው ወርቅ ግማሽ ነው ከትግራይ የተገኘው። እንግዲህ አለ የተባለ ወርቅ ያለው አዶላ ወርቅ ነው። ኦሮሚያ ወለጋ ውስጥ ነው። እዛ የተገኘው 6000 ነው። ከዛ ገቢ የተደረገው ከጋምቤላም ከቤንሻንጉልም 3000 4000 ኪሎ ግራም ነው። የነሱ በሙሉ ተደምሮ የትግራይን ያክል ነው የሆነው። የሁሉም ተደምሮ ወርቅ አምራች ተብሎ የሚጠሩት ግን እነ ቤንሻንጉል እነ ኦሮሚያ ናቸው። ከትግራይ ግን ምን ያህል ሄዶ እንዳለ ይሄ 10 ወር ውስጥ የተላከ ነው።
በጣም የሚያሳዝን ነው እውነት ለመናገር። ይህንን ወርቅ በጣም አስደንጋጭ ነው ብለህ ለምን ጻፍከው ብለው የሚጽፉ አንድ ሁለት አይጠፉም። እነሱ ግን ምን እንደሆኑ ታውቃላችሁ? የአብይ አህመድ ቡችሎች ናቸው። ስለ ውሻው ምንድን ነው ያልኳችሁ? አብይ አህመድ የነገረን ቀኑን ሙሉ ሲጮህ የሚውለው ማጥንት ለሚጥልለት አለቃው ለሱን ለማስደሰት ነው። እነዚህም የሚጮሁት የሚናገሩት ወይ ደግሞ ምንድን ችግር አለው ታዲያ ላይ የሚሉህ አብይ አህመድ እንዲደሰትላቸው ነው። ግን ፌር እንዳልሆነ ህዝባችን እዛ በረሃብ እያለቀ 219 ቢሊየን 220 በሉት አጠጋግታችሁ 220 ቢሊየን የኢትዮጵያ ብር ወይ ደግሞ 1.7 ቢሊየን የአሜሪካ ዶላር ነው ገብቶ ያለው ከትግራይ ወደ ብሔራዊ ባንክ የኢትዮጵያ። ይህንን እያልኩኝ እንግዲህ አድማጮቼ እስከሚቀጥለው ጊዜ ድረስ እየተከታተልን ለእናንተ እናመጣለን። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው። ላይክ ሳታደርጉ እንዳትወጡ።